ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ አበረታቱኝ። በአዲስ መረጃ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬ ደግሞ የመጣሁት ኑሃሚን ክፍል 22 ተለቋል ማለት ነው። እውነት ለመናገር በጣም አስተማሪ፣ በጣም ገንቢ፣ በጣም ደስ የሚል ድራማ ነው። እውነት ለመናገር በጣም እንማማርበታለን። እውነት ለመናገር እና በጣም የምንማርበት በጣም ደስ የሚል በጣም አስተማሪ የሆነ ቪዲዮ ነው ይዤላችሁ የመጣው ቤተሰቦችዬ። እና በእናታችሁ ከእናንተ አሁን እኔ እርዳታ ፈልጋለሁ። እርዳታዬ ደግሞ እናንተ እርዳታ የምጠይቀው ደግሞ በተቻላችሁ መጠን ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ፕሊስ ይህን ቻናል አሳድጉልኝ ማለት ነው። እየተማጸንኳችሁ ነው። ለመናገር ጌታ ምስክሬ በጣም እየተማጸንኳችሁ ነው። እና በተቻላችሁ መጠን ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ። ምንም ያኔ በቃ ቻናል እየተንቀሳቀሰልኝ ስላልሆነ በተቻላችሁ መጠን እርዳታችሁን እፈልጋለሁ ማለት ነውና ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ሌላው ምንድነው የምታወሩ አንዳንድ ሰዎች አላችሁ ኮሜንት ላይ ደግሞ የምታወሪው ሌላ ቪዲዮዎች ሌላ የምትሉ ሪከርድ እና ቪዲዮ ሌታችሁ ወቁ። እኔ ቪዲዮ እንደዚህ ቀርጻለሁ እንጂ የማወራው ሪከርድ ነው የማደርገው። የተወሰነ ብቻ ነው ንግግር የማደርገውና ለመንቀፍ የሚመስልባችሁ ነገር አለ፣ ቅናት የሚመስልባችሁ አነጋገር አለ አንዳንድ ሰዎች ስትናገሩ ማለት ነው። ምክር ከሆነ ትክክለኛ ምክር፣ ያልገባችሁ ነገር ካለ ትክክለኛውን ነገር እንዳስረዳችሁ መረዳት እንጂ የሆነ ለቀፋ የሚመስል ንግግር እኔ ስለማልሰማችሁ እንዳትደክሙ ለማለት ፈልጋለሁ። እና ፕሊስ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ወደ ቀጣዩ ቪዲዮ እንሄዳለን። ከስራህ እያበረሩኝ ነው። የኔ ብቻ ሹፌር እንድትሆን ስለምፈልግ እሺ በቃ እንዳሉ መሄድ ይችላል። እንዴት አይነት ቀልብ የሚስብ ወጣት ነው። ልጅቷን አወቃት? ከኔ ቤት ውስጥ በደንብ አላያትም እንዴ? በጣም ጥሩ። ልጅቷ አምራን ትባላለች። ይኸውልህ የምትሄድበትን የምትገባበትን እግር ለእግር ተከታትለ በፎቶ አስደግፈ ማስረጃውን ላከኝ በፍጥነት። ተከታተላታው፣ በደንብ አድርገህ ተከታተላት። አዎ እሺ፣ ቆይቼ እደውልልሃለሁ። ና እንዴ። ዛሬ ደግሞ ማን ነው ስራ ታስተምሮ ይላክብኝ? ያው ለኔ መቀየር ሚስጥሩ እኮ እጮኛ ነች፣ የወደፊት ምራትህ ማለት ነው። በነገራችን ላይ እንዴት አገኘሃት? እንግዲህ ጥሩ ሚስት መስላለች። የምርህን ነው ዳድ? ሙሉ ለሙሉ ግን ለመፈት ትንሽ ቀራታል። ካንተ ይሄን መስማቴ አንድ ነገር ነው፣ በጣም ደስ ይላል። እናትህ ግን የወደደቻታል መሰለኝ። 10 ጊዜ በንቀት ቁርጥ አድርጋ እየተመለከተቻት ነበር። አረ ችግር የለም ዳድ፣ እማዬን የማሳመን ያቅተኝ። ልጄ ሁሉ ጊዜ እነግርሃለሁ፣ ቸኩሎ ያደረጉት ነገር ውጤቱ አያምርም። ትዕግስት ይኑር። ካምራን ጋር እኮ ዛሬ አይደለም ትውቃችን፣ ብዙ ቆይተናል። ማጥናት የሚገባኝን ያህል አጥንቻታለሁ። እመነኛ አባዬ፣ ለኔ የምትሆን ትክክለኛዋ ሴት ነች። አምናለሁ። በጣም ነው የማመሰግነው ዳድ። ስለዚህ በቅርቡ እንግዲህ እንዳያችሁት ነው ማለት ነው። እንግዲህ ወርቁን ስትደብቀው ዳዳይቷ ማነው ኑሃሚን አይታት ነበረ እና ኑሃሚን አንስታ መልሳ ከዶላባ አደረገችላት። ከዛ በኋላ እንዳያችሁት ቃውጥ ያረጋችሁ ወርቅ ጠፋይ ምናምን ብላ ቃውጥ ስታደርገው ከዛ እንደገና ላይ ምንድነው ብሎ ሲገባ ወርቅ ጠፋኝ ምናምን ብሎ ሻንጣዋ ተፈተሸ ምናምን የኑሃሚን እና ከዛ ጋሽ ኑሃሚን እና ነው ላይኩን ያዘና በጥፊ ድርግም ሰጣት ማለት ነው። ከዛ በጥፊ ድርግም አደረጋት። መጨረሻ ላይ እንግዳይቱ ስትመጣ የኔ እንግዳ ስትመጣ እንደምትዋወቅ ነው ዛሬ መሻከል ነገር የምትፈልጉት ምናምን አለ ናሆም መጥቶ ማለት ነው። ከዛ በስማም እኔ በጣም እንዴት ደስ እንዳለኝ ሲመታት በጥፊ ማለት ነው። እግዚአብሔርንና በጣም ነው
የገረመኝና እንዴ ከሻንጣ ሸርጌልሻለሁ እዚህ ሳሁንስ የመረረኝ እናትና ልጅ ናችሁ እኔ አይቻችኋለሁ እኔ ሌባ ለማስባል ሻንጣዬ ውስጥ ስትቀዱ ምናምን ደካ ኑሃሚ ተደብቃ እያየቻቸው ነበር። ለዚሽ ገረድ ብለህ እኔን በጥፊ መታኝ አባቢ ምናምን ትለዋለች ማለት ነው። መጨረሻም እንደዚህ አይነት አሳፋሪ ቤተሰብ በማፍራቴ በጣም አዝናለሁ ይላል ማለት ነው። ጋሽ ላይኩን ማነው እሷ ገፍትራቸው ወጥታ ሄደችና ላይኩን እስኪ ንገረኝ አሁን ይቺ ልጅ ምኑ ላይ ነው ጥፋቷ ምናምን ትላለች ማለት ነው። ያንን ወይስ አንተን የምናሳፍረው ትለዋለች ማለት ነው። ሚስቱ የላይኩን ሚስት ማለት ነው። ሴትዮ አፍሽን ዝጊ ይላታል ማለት ነው። አልዘጋ ምን ልታረገኝ ነው? እኔንም እንደ ልጅ በጥፊ ልትመታኝ ነው? ሞክረኛ በለኛ ትለዋለች። አርፈሽ ካልተቀመጥሽ ጠፈጥፍሽ ምናምን አርፈሽ ካልተቀመጥሽ ጠፈጥፍሽ ይላታል ማለት ነው። ከዛ ቢያንስ ጎግዳዋ ሳሎን ነው ያለችው ቢያንስ ስለላይ እንኳን ትንሽ ክብር የላችሁ ምናምን ይላል ማለት ነው። አሁን ልጅ አንተ ወደ እንግዳዋ ሄድኛ እንመጣለን ትለዋለች ማለት ነው። ከዛ እሱ ደግሞ እንዲህ ምስቅልቅላችሁ ወጥቶ ነው ወደ እንግዳዋ ጋር የምትመጡት ምናምን ይላል ማለት ነው። አቡ አንተ ደግሞ እንመጣለን አለህ አይደል እንዴ ይላል ደግሞ ጋሽ ላይኩን። ይቺ ማትረባናታ የልጄን ሀብል ሰርቃ ሲነቃባት ኮሜዲዮን ውስጥ አስቀምጥኩት ትለናለች አለች ማለት ነው። አይ ክፋት እኮ ግን የትም አያደርስም ጌታ ምስክሬ። ይህ ልጅ ደግሞ ለምንድነው ሌላ ነገር የከፈተ? ቸም ስለ ኑሃሚን አይደለም አይደል እያወራችሁ ያላችሁት ይላል ማለት ነው። ቤት ውስጥ ከሷ ሌላ አጭበርባሪና ሌባ አለ ትላለች። እሱም እኮ አያፍርም ይቺን ለልጅ ሚስት አድርጎ ያመጣልኛል። ለማንኛውም ትክክለኛ ጨዋ ሴት ምራትሽ መታ ሳላቆጭ ብላለሻለሽ። እናንተም ጨዋ ሴት እንደማመጣላችሁ ሁሉ እናንተም ጨዋ ሆናችሁ ነውና ተዋወቋት። ኑሃሚን በጣም ይቅርታ ፕሮግራምህን አበላሽውብህ አይደል? በፍጹም አላበላሸሽብኝም እናሁም በፍጹም አላበላሸሽብኝም። ይልቁንስ ከዚህ በላይ ከዚህ ቤት ባትሰቃይ እመርጣለሁ። እባክሽን ከዚህ ቤት ውጪ ይላታል ማለት ነው ናሆም። ከዛ ኑሃሚን ብድንገት አደርግና እኔም እኮ የአባቴ ነገር ይዞኝ እንጂ ፈልጌው አይደለም እወጣለሁ ትለዋለች ማለት ነው። አንቺ ጥፋት እንዳልሆነ አውቃለሁ፣ ሁሉም ስራ የማየ ነው አውቃለሁ። እና ኑሃሚን እባክሽን ከዚች ፈገግታሽ ላይ ጥንጥዬ ልብስ ነገር ታራርጊበትና እንድትመጪ ለእኔ ስትይ እባክሽን ይላትና ኑሃሚን ይለምናታል ማለት ነው። እዚህ ቤት ባትሰቃይ ደስ ይለኛል። እዚች ቆንጆ ፊትሽ ላይ ፈገግታ ትጨምሪበታለሽ አይደል ትጨምሪበታለሽ አይደል ይላታል ማለት ነው። እንዴ ጥፍጥፍ ነሽ ትለኛል ነበር እንዴ ዛሬ ቆንጆ አልከኝ ትለዋለች ማለት ነው። እሱም እኮ ጥፍጥፍ ነሽ አሁንም አልካድኩም ጥፍጥፍ በጣም አልተጠፈጣፍሽም ነው እንጂ። እውነት ግን አንተ በወጣህበት ማህፀን ነው ያቺ ጉድ የወጣችው? ለነገሩ ማህፀኑ አንድ ነው። ማህፀኑስ ምን ሆነና? በነገራችን ላይ ለሱ ደስታ ብለው ነው እንጂ እንትናን አልወደዷትም። የናሆምን ፍቅረኛ ሁሉም አልወደዷትም። የማንዘርነሽ የምንዘርነሽ በተለይ እናቴቱ ግምጥልጥል ስቅልቅል ነው ያደረገቻት እና በጣም ገርማል። ብቻ የኔ ቆንጆ ጥይሽ ጠፋው አይደል ይላታል ማለት ነው። ግን በጣም ስለፈራች ማለት ነው። ምን ነው ግን የተፈጠረ ነገር አለ እንዴ ትለዋለች ማለት ነው። አረ ሰላም ነው ይላታል። የኔ ውድ የፈራሽ ትመስያለሽ፣ ምን ነው ተጨናንቀሻል ምናምን ሲላት እኔ እንጃ ያማረብኝ አይመስለኝም የሚወዱኝ አይመስለኝም። በጣም ፈርታለች። በነገራችን ላይ የውሸቷን መኪና ላይ ቤት አለኝ በቃ ስትላት እዛ ናሆም ብድግ አደረገና እናቴ ንብረት እኮ በኋላ ነው የመጣው ይልቁንስ ዋናው ፍቅር ነው ይላታል ማለት ነው። ግን እያስጠኗት ነው ያኔ የናሆም እናትም እያስጠናቻት ነው። በሌላ ሰው ልታሰልላት ነው። በኤርሚ ሰልልልኝ ምናምን ትለዋለች። ኤርሚን ደግሞ የናሆም እናት ሳትወደው አትቀርም። ልጅቱም ወደዋለች፣ እሱም ወደዋለኝ። እንግዲህ እናየዋለን ማለት ነው። ሳትወደው አትቀርም፣ ቆንጆ ነህ ምናምን ትለዋለች እና ኑሃሚን ተደብቃ ታያለች እና በጣም ትደነግጣለች ማለት ነው። በስማም ድራማው ግን እንዴት እንደሚያስተምር በስማም። ባለ ሀብቶች ምን ያህል የወረደ አመለካከትና ልክስክስ እንደሆኑ ነው ባለ ሀብቶች የሚያሳየው እዚህ ላይ። ለማንኛውም እንግዳችን እንሸኝና እኔ እናንተ በኋላ እንነጋገርበታለን ትለዋለች ማለት ነው። ላይኩንን ሚስቱ ታደርግ ብለሻት ነው ይችን ህፃን በክፋትሽ መርዘሽ በዚህ ደረጃ ክፉ እንድትሆን ያደረግሻት። ይቺ ህፃን አሁን ምን ታውቃለች? እንዲያው ከዚህ በኋላ ከኑሃሚን ላይ አንድ ነገር ስታረጊ ባይሽ ይላታል። ምን ልታደርግ ስትሆን
የማደርገውን እኔ ያሳይሻለሁ ይልና ማስጠንቀቂያ ይሰጣታል። የአደራ ልጄ ናት ምናምን ይላታል ማለት ነው። በክለሻታል በመርዝ እኔ ልጄን እንደ እናቴ ማያት ልጄን አንቺ በመርዝና በክፋት መርዘሻታል ልጄ ምላትን ካሁን በኋላ ይልና ማስጠንቀቂያ በደንብ ይሰጣታል ማለት ነው። ማከልች ብዬ የእናቴን ስም የሰጠዋት ልጄን የእናቴን ስም ብቻ ሳይሆን እናቴም ስለሆነች ነው ይላል። ይህ ነው አንድ እናት ስለምታያት እጅህን ያነሳሁ ትለውና ይጨቃጨቃሉ ማለት ነው። እውነት ለመናገር እኔ እንጃ በጣም ነው በዚህ ደረጃ ልጅ መርዞ የሚያሳድግ ሰው አለ። እውነት ለመናገር በጣም ነው ያዘንኩት። ጌታ ምስክር በጣም ነው። በነገራችን ላይ ልጁ መጥቶብኝ ነበር የተወሰነ ሲያስም ያልኩትና በዚህ ደረጃ ልጅ መርዞ ማሳደግ ከባድ ነው በእውነት ማለት ነው። እንደታዘብኩት በዚህ ደረጃ ልጅን ባትመርዙ መልካም ነው ብዬ አስባለሁ። በቀጣይ ቪዲዮ እንገናኛለን። እውነት ለመናገር አስተማሪ ነው። በደንብ ገብታችሁ እዩት። በጣም ያስተምራል። በጣም እኔ ለራሴ ተምሬበታለሁ። እውነት ለመናገር ግን እናንተ መማር የምትፈልጉ ካላችሁ አሁንም በቀጣይ እየሰራሁ አመጣላችኋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እኔ ሀሳብ አስተያየት እቀበላለሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁም ቤተሰብ ሁኑኝ፣ አበረታቱኝ ለማለት እወዳለሁና ኑሃሜ በጣም የሚያስተምርና ደስ የሚል ድራማ ነው። ማከታተል ትችላላችሁ። ኩራ ዩቱብ ላይ ገብታችሁ በጣም ደስ የሚል አስተማሪ ለሰው ልጅ በጣም የሚያስተምር ቪዲዮ ነው። ለመናገር ግቡና ተመልከቱ ትላለሁ። አመሰግናለሁ።